ሰላም ሰላም ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? የሰላማችሁ ይብዛ በያላችሁበት። ዛሬ ይዤላችሁ የመጣሁት አሳ ጥብስ ነው ማለት ነው። አሳ ጥብስ በፎረን በኦቨን የሚበስልም ይዤላችሁ መጥቻለሁ። እንደምታዩት አሳው ፍሬሽ ነው። አሁን ገና ከባህር የመጣ አሳ ነው። እንደምታዩት ለዛሬ የምሰራውን ያክል መጠኑ እሰራለሁ። ሌላውን ደግሞ ፍሪጅ አስቀምጣለሁ ማለት ነው። እንደዚህ 6 አሳ አስቀርቻለሁ ለዛሬ አሁን የምሰራው ማለት ነው። ሌላውን ደግሞ አራት እያልኩ እየመዘንኩ ማለት ነው። አራቶቹን በፌስታል አስቀምጠዋለሁ ፍሪጅ ውስጥ ማለት ነው። ቤተሰቦቼ ሌላ ቀን ስታዘዝ የምሰራው ይሆናል ማለት ነው። ይሄ እንደምታዩት 6ቱን አሳ አጥቤ በሎሚ በጨው ምናምን አጥበዋለሁኝ። ከዛ እንደምታዩት እዚህ ጋር ደግሞ ላሳው ቅመም የሚሆን በደረቅ ቅመምም ይሰራል። ይሄ ደግሞ ኦቭን ውስጥ ስለሚበስል የድንብላል ቅመም እና ሽንኩርት፣ የፈረንጁ ቃሪያ፣ ነጭ ሽንኩርት፣ ቲማቲም ከአንድ ላይ አድርጌ እፈጨዋለሁ። እንደምታዩት የአሳ ቅመም አለኝ፣ እርድ አለኝ፣ ካሪ አለኝ፣ አሳ ቅመም ድጋሚ በርበሬ አለኝ፣ ቆንዶ በርበሬ፣ የተለያዩ አሳውን የሚያጣፍጥልን ቅመሞች አሉ። እዚህ ጋር እንደምታዩትኝ የፈጨውትን ቅጠሎችን እና እንትኖችን በአንድ ላይ ማለት ነው ከአንድ ላይ እዚህ ጋር አደርገውና ከዛ ቅመም ጨምርበታለሁ ማለት ነው። በኦቭን ነው የማበስለው። 4ቱን አሳ በኦቭን አበስለዋለሁ ማለት ነው። ቤተሰቦቼ ትንሽ ዘይቱን አድርጌበታለሁ። ነጭ ሽንኩርት አለው፣ ሁሉ ነገር አለው። እዚህ ጋር እንደምታዩት ሁሉንም አዋህደዋለሁ እንደዚህ። ይሄ ደግሞ ማጂ የሚባለው መረቁ ማለት ነው። እሱ አረግበታለሁና እንደዚህ አዋህደውና አሳውን እቀባለሁ ማለት ነው። ቤተሰቦች አሳውን እንደምታዩትኝ ውስጡን አጥንቱን አውጥቼ አጥቤዋለሁ በደንብ አድርጌ። እዚህ ጋር እንደምታዩት ዘይቱን አረጋለሁ እንዳይለጠፍና እንዳይይዝብኝ ማለት ነው። እዚህ ጋር እንደምታዩት አጥንቱን አውጥቼዋለሁ ከመሃል እንደዚህ አረግና ከዛ ቅመሙን እቀመመዋለሁ ማለት ነው። ቤተሰቦቼ እንደምታዩት የፈጨውትን ቅመም ቅጠሉ ጋር ማለት ነው ጨው ምናምን አድርጌበታለሁ፣ ሎሚ አድርጌበታለሁ። በጣም አሪፍ ሽታው በጣም ደስ የሚል አሳ ነው ማለት ነው። ቤተሰቦቼ የጥቁሩ አሳ ስም አለው ለራሱ፣ ግን እኔ ስሙን ረስቼዋለሁ እና ይሄን ይመስላል። ከዚህ ጋር እንደዛ አደርገውና ሸፋፍነውና ኦቭን ውስጥ አስገባዋለሁ ማለት ነው። ቤተሰቦቼ ይኸው ለ1 ሰዓት በቂ ነው። ግማሽ ሰዓት ከታች ግማሽ ሰዓት ከላይ ማለት ነው። 1 ሰዓት በደንብ ይበስላል ማለት ነው። እንደዚህ ሁለቱ ኮፈር ነው የሚባሉት እነዚህ አሳዎች፣ ኮፈር አሳ የሚባሉት በአረብኛው ማለት ነው። እዚህ ጋር እንደምታዩት ቅመማቸውና እነዚህ ለብቻቸው በዘይት ነው የምጠብሳቸው ማለት ነው። ቤተሰቦቼ በዘይት ነው የምጠብሳቸው እነዚህ ለብቻቸው ቅመማቸውና እንደምታዩት እና ቤተሰቦቼ እዚህ ጋር እንደምታዩት ሽንኩርቱን እጠብሳለሁ። ሽንኩርትም አለ በእንትኑ እየበሰለልኝ ነው። እንደዚህ አሳው እየበሰለ ነው። ሽንኩርት ሽሪምሪ ከትፈን ጠብሰን ያው ያስፈልገን አሳው ላይ ሩዙን የሚፈልጉት ሩዙ ላይ ያደርግበታለሁ ማለት ነው። እንትኑ የተጠበሰ ሽንኩርት ስለሚፈልጉ ነው ማለት ነው። ቤተሰቦቼ እናንተ በነጩም ማቅረብ ይቻላል። የሚፈልጉ ከሆነ ነው እንደ ፍላጎቶቹ ነው የሚሰሩት። እዚህ ጋር ነጭ ሩዝ እየቀቀልኩኝ ነው። ኤሽ ነው የሚሉት አረቦች፣ ኤሽ ወይም ነጩ ሩዝ ማለት ነው። እየቀቀልኩኝ ነው። እዚህ ጋር ቡኒ ሆኖልኛ ነው እንትኑ ሽንኩርቱ ቡኒ ከረር ስለሆነ ይበቃዋን ማለት ነው። ድርቅ ብሏንኛ አሁን ይሄ በጣም አሪፍ ሆኖ ነው የተጠበሰው ማለት ነው። ቡኒ ከረር ነው ያለው። አሁን ይሄን ሽንኩርቱን በጠበስኩበት አሳውን እጠብሳለሁ ማለት ነው። እንደምታዩት እነዚህ ሁለቱን አሳዎች እጠብሳቸዋለሁ። ጠብሰ ነው ይሄን እየበሰለልኝ ነው። እንደምታዩት አሁን ይበቃዋል፣ አውጥቼዋለሁ። አሳው ይሄን ይመስላል ተጠብሷል። እዚህ ጋር ሩዙ በስለዋል፣ የሚበቃውን ያክል ነው። እዚህ ጋር ከሩዙ ላይ ውሃውን ካጠነፈፍኩት በኋላ ሽንኩርት አረግበታለሁ። አሁን ይሄ ቅቤ ነው፣ የተነጠረ ቅቤ ማለት ነው።
ከላይ ከሩዙ ላይ ይደረጋል። እስኪ እንደምታዩት አረግበታለሁ ትንሽ ይህን ይመስላል ቤተሰቦቼ። ይህን ይመስላልኝ። አሁን አንድ ሰው ነው ቀድሞ መብላት የሚፈልገው እና ለአንድ ሰው አቀርባለሁ። ከዛ ቀጣይ ደግሞ ለትልልቆቹ ለብዙ ሰው ይቀርባል ማለት ነው። ስለዚህ ለአንድ ሰው መጀመሪያ ላቀርብለትና ከዛ ሌላውን ደግሞ በኋላ ወስዳለሁ ማለት ነው። ቤተሰቦቼ እንደምታዩት ሩዙ ይሄን ምርጥ ሆኖ በስሎልኛ ነኝ። ሩዝ በስመቲ ነው። ይሄ አሪፍ ሩዝ ነው ማለት ነው። በቃ ቆንጆ ደስ የሚል ነው ሲበላ ምንም ሲል ቅልል ያለ ሩዝ ነው እና ይሄን ይመስላል። ሩዙ በስሏን በስነ ስርዓት ይሄን ይመስላል። አሁን ሽንኩርት አርጌበታለሁ ላይ ነስነስ አርጌበታለሁኝ። እንትን ካላችሁ ሎሚ ካለ ሎሚ ማርጉበት፣ ጀርጅርና ቅጠላ ቅጠሎች ካሉ ከጎን ማቅረብ ትችላላችሁ። ይሄን ይመስል ነበረ። ይሄን ይመስላል አሳውም